ልታስረዳኝ እንችላለን? እያንዳንዶቹ ንግግሮቹ ያስከፍላሉ። ይፍቱ ደም አለ እዚህ ጋር። አብነት ተሰቃይ፣ በጣም ተሰቃይ። ውጣ እያልኩ እኮ ነው። የትም ቢሆን የት እኔ ያለሁበት አካባቢ ድርሽ እንዳት። ህብስት ባለፈው ክፍል እንደተመለከትነው በር ላይ ደንግጣ ቁማ ነበር። በአምላክ ከሄርሜላ ማስረገዙን ስትሰማ እጅግ ግራ ተጋብታ ነበር። ታዲያ ይፍቱን ቁማ ስትመለከታትም የማይሆን ምላሽም ሰጥታታለች። አንቺ ሰንካላ ጭራሽ በር ላይ ተደግፈሽን ቁመሻል፣ መቼ መራመቻሽ የሚል ነገር ነበር ያነሳችባት። ታዲያ ሞራሏን ለመስበር ብትፈልግም ህብስት ግን በሩን ተደግፋ የሆነው ነገር እውነት ነው በአምላክ ብላ ጠየቀችው። በአምላክም ምላሹ ግን ምን አገባሽ የሚል ምላሽ ነበር የመለሰላት። ሰላም ቤተሰብ እንዴት አላችሁ? ህብስት ድራማ ክፍል 23 ይዤላችሁ ቀርብ ያለው በላይክ ቪዲዮን ተጀምሩ ዘንድ ጠየቅኳችሁ። አብነት ንዴቱ እየጦፈና እጅግ በጣም ተበሳጭቶ ሄርሜላ የኔ ሴት ናት ብሎ የሚያስባት ሴት ከማምላክ ነፍሰ ጡር መሆኗን ሲሰማ እጅግ በጣም ተናዶ አቶ አለሙንም ከዚህ በኋላ ለአንድ ነገር ብለ ከቤት ብትጠራኝ ስራዬን በገዛ ፍቃዴ ለቀቅ ያለው የሚል ምላሽና ማስጠንቀቂያ ነበር የሰጠው። ታዲያ አቶ አለሙ ይሄ ነገር እውነት መሆኑን ሲያረጋግጥ ግራ ተጋብቷል። ግን በአምላክ ለምን ይህን ነገር እንዳደረገና አብነት የእሷ ጋራ ምን አይነት ግንኙነት እንዳለው ብቻ ግራ ተጋብቷል። ቤቱ አሁን በመታመስ ላይ ቀጥሏል። ይፍቱ የሰውን ነገር ስታማስል የራሷ ነገር እየጠፋባት እንደሆነ በፍጹም አልተረዳችም። አቶ አለሙ ከሄርሜላ ጋራ ሌላ ግንኙነት ለመፍጠር ብሎ ያወራት ወሬዎቹን በስልክ ቅጅ ሄርሜላ ይዛለች። ታዲያ ይህንን ያላወቀችው ይፍቱ ሆን ብላ ህብስትን ካልጋ ላይ ላለማስነሳት መድኃኒት እየሰጠቻት እንዲሁ እግረ ስንክል ሁና አድርጋ አልጋ ላይ አውላታለች። ነገር ግን ደግሞ ሰራተኛዋ መድኃኒቱን ባለመስጠት እየተባበረቻት አሁን ላይ ህብስት ቁማ መራመድ ጀምራለች። ታዲያ የሰማችው ነገር ግን ቁማ ከመራመድ የባሰ ስብርብር አድርጎ ሰብሯታል። ምክንያቱም በአምላክን እጅግ አድርጋ ታፈቅረዋለች። በአምላክ ጋር እንዲህ ከሌላ ሴት ጋር መሆኑ ሳይሆን የነደዳት ከምትወዳትና ከምትሳሳላት ጓደኛዋ ጋር መሆኑ ግን እጅግ በጣም ልቧን ሰብሯታል። ታዲያ አመሻሽ ላይ ወደ ምኝታ ክፍሏ ገብታ በእንባ ቁጭቷን ለመግለጽ ብትፈልግም እንባዋን እንኳን በስርዓቱ ማልቀስ የማትችልበት ሁኔታ ገጥሟታል። ምክንያቱም ይፍቱ እየተመላለሰች ጭቅጫቄውን ቀጥላለች። በአምላክን ታፈቅሪዋለሽ ማለት ነው የሚል ጥያቄ ያቀረበችላት። ህብስት ግን እባክሽን ተይኝ እባክሽ እያለች ተማጸነቻት። እሷ ግን ልትወተዋት ፍቃደኛ አይደለችም። እንደውም ደጋግማ በሚሳብር ቃል ደጋግማ ሰበረቻት። አንቺ ሰንካላ መቼ መቆም ጀመርሽ? ያቺ እርጉም መድኃኒቱን አሰጥሽም ማለት ነው እያለችም ደጋግማ ትነግራታለች። ህብስት ያላት አማራጭ ከዛ ቤት እንደምንም ብላ መውጣት ነው። ነገር ግን መውጣት አትችልም። ምክንያቱም እግሯ መራመድ ስለማይችል ይህንንም ስለምታውቅ ነው ይፍቱ እየተጫወተችባት ያለችው። ታዲያ ህብስት ንደቷን መቋቋም ሲያቅታት ብርጭቋን ስታወርወራ እንድትወጣላት ታደርጋታለች። ታዲያ ይፍቱኝም ነገሩን ስታየው ግራ ቢያጋባት አሁን ላይ ህብስት ያለችበት ሁኔታ ለሌላ ነገር እንደሚዳርጋት አሰበችና ጥላትም ትወጣለች። ህብስት ግን ቶሎ ብላ ስልክ የደወለችው ለአብነት ነበር። አብነትን እጅግ በጣም ተወደዋለች፣ ታከብረዋለች። መልካም ጓደኛዋም ነው። ችግሯንና ጭንቀቷን ይሰማታል። አባትም አባት ብቻ ስሙ የሆነበት ልጁን አሳልፎ ለሌሎች መድኃኒቶች እንድታደርግባት ለይፍቱኝ አሳልፎ ሰጥቷታል። ታዲያ ልጁን እንድትበቀልለትና አልጋ ላይ ስንኩልኩል አድርጋ እንድታስቀምጥለት ኃላፊነቱን የሰጠው ለይፍቱን ነበር። ይፍቱን ደግሞ መድኃኒቱን እንደምንም እያደረገች ለታፈሱ ነበር እንድትሰጣት ስታደርግ የነበረችው። ታፈሱ ግን መልካም ነገር አድርጋለች። ምክንያቱም ህብስትን ስንኩል ብላ እንዳትቀር ስለምትፈልግ መድኃኒቱን ቆሻሻ ውስጥ እየጨመረች ምግቡን ዝም ብላ እየሰጠቻት ለይፍቱን አብሬ እየሰጧት ነው እያለች ነበር ትነግራት የነበረችው። ታዲያ ይፍቱን እውነት መስሏት ዛሬ ግን ቁማ ስትመለከታት ታፈሱ እየተጫወተችባት እንደሆነች ደረሰችበት። ታፈሱ ዛሬ ባት መጭሻልሻል እያለችም መንጎራደድ ጀምራለች። በሌላ በኩል ሴራዋን እንግዲህ በሶስት ወንዶች ጠላልፋ የያዘችው ሄርሜላ አሁንም ደግሞ ከማብላክ ጋር ሲሳካላት በእርግዝናው በሌላ በኩል አብነትን ከእሷ ጋር ግንኙነት አድርጎ ሁሉንም ወጥመድ ውስጥ ማስገባት ፈልጋለች። አቶ አለሙም ማታ በምሽት ስልክ ደውሎ ነገ ከአንቺ ጋር ማደር ፈልጋለሁ፣ ይህንም ቡጥ ገላሽን አቅፌው እስከምተኛ ቸኩያለሁ የሚል የድምጽ ቅጅ ይዛበታለች። ወደ ቤትም መታ አስፈራርቷለች። እንደውም ካንተ ጋር ሌላ ትልቅ ጉዳይ አለኝ፣ ጉዳዩም እኔን አለመፈለግህ ሳይሆን ይህንን ድምጽ ስትሰማ ባለቤትህ ምን እንደምትል አስብበትም የሚል ይመስላል። ታዲያ ድምጹን ስታሰማው አቶ አለሙ በድንጋጤ ተውጦ እየተርበተበተ ምን ሊላት እንደፈለገ ግራ ተጋብቷል። ምክንያቱም ይፍቱን ከሱ ጋር ቁማ የገዛ ልጁን በመድኃኒት ሰንክላ ወንድሟን እንዲገልላትም ደጋግማ እየጠየቀችው ነው። በክፋት ጥግ የተጠላለፉት ሚስት ወንድሟን አባት ልጁን
እርስ በርሳቸው አንደኛውን እንዲያጠፋው እያደረጉ ያሉት ሴራ ታዲያ ራሳቸውን ጠልፎ ሊጥላቸው ጉድጓድ እንደቆፈረላቸው አላወቁም። ክፉ ስራ መቼም ራስን ወደዛው ነውና የሚጥለው። አሁን ግራ የተጋባ ስሜት ውስጥ ገብቷል። ታዲያ ይህንን የተመለከተችው ሄርሜላ አጋጣሚውን ተጠቅማ የዛን ቤት ገንዘብ ብዝብዝ አድርጋ ወደ ራሷ ማስገባት ነው የፈለገችው። አብነት መልካም ነገርን አድርጓል። ህብስትን ከዛ ቤት መጥቶ አውጥቶ ይዟት ሄዷል። ታዲያ ይዟት በሄደ ቅጽበት ነበር በሩን ከፍተው ለመግባት ቢፈልጉም በር የሚከፍትላቸው ያጣሉ። በአምላክ ህብስትን ይወዳታል። ነገር ግን ደግሞ ለደህንነቷ ሲል ከአባቷ ለመጠበቅ ሲባል እንደሚወዳት እያስመሰለ ይገኛል። ይፍቱንም በሩን አንኳኩና ክፈቱ እያሉ ቢለምኗትም ልትከፍት ግን ፍቃደኛ አይደለችም። ከውስጥ የለችማ። አባትም ልጄ ክፈችልኝ እያለ ማስመሰሉን ቀጠለ። ግን ማንም በሩን አልከፈተም። በአምላክ በሩን ሰብሮ ሲገባ ማንም የለም። ታዲያ ካልጋው ስር የደም ጠብታ ይመለከታሉ። የሞተችን መሰላቸውና ልባቸው ጮቤ እየረገጠ አፋቸው ግን መልካም ነገርን እየተናገረ ነበር። በአምላክ ሴራቸውን ያውቃልና ተነስቶ ሊፈልጋት ወጣ። ሊፈልጋት በወጣበት ቅጽበት ግን እነሱ ሌላ ሴራ እየጎነጎኑ ነበር። በአምላክን በዚህ ሳምንት ውስጥ መግደል ይኖርብሃል እያለች እህት ለወንድሟ የመግደል ዘገባን ለባለቤቷ እየነገረችው ነበር። ባለቤቷም ፍቃዱን ነግሯት በዚህ ሳምንት አጠፋዋለሁ እያላትም ነበር። ታዲያ ይችኛዋን ተንከሴስ አልጋ ላይ እንዳትነሳ አድርግ ያልኩሽ እንጂ ለምን እንድትነሳ አደረግሽ ብሎ በልጁ ላይ የጨከነው አባት ዛሬም ድጋሚ እንድትጨክንባት ማስጠንቀቂያ እየሰጣት ይገኛል። በአምላክ እየከነፈ ወዴት ሂዳ ይሆን ህብስት እያለም ጉዞውን ቀጥሏል። ህብስት ግን ያለችው ከአብነት ጋር ነው። አብነት እግሯን አጥቦ ያንን የደማውን አሽጎ እያሳሳቃትና ነገሩን እንድትረሳው የሆነው ነገር ሁሉ እጅግ ግራ የሚያጋባ ነውም እያላትም እያጽናናትም መልካም ጓደኛ ሆኖላታል። በእናትም በአባትም የተጎዳችው ህብስት አሁን ደግሞ ሚጠግናት ሰባራዋን እኔ ጠግንልሻለሁ የሚል መልካም ጓደኛ አብነትን ሰጥቷታል። ግን ደግሞ ያ የምታፈቅረው በአምላክ ነገሩን ጠምዝዞባት ግራ ተጋብታለች። ነገሩ የተጠመዘዘባትም ከሄርሜላ ጋራ መሆኑ ነው። ሄርሜላ ማርገዟ። ሄርሜላ ማለት እንደ እህት፣ እንደ ጓደኛ፣ እንደ ሁሉ ነገር የምታያት ጓደኛዋ ናት። ግን ይህን ስትመለከት እጅግ በጣም ጭንቀት ውስጥ ገብታለች። ባክሽ ተረጋጊ፣ ነገሩን እንርሳው ብሎ ሊያረጋጋትና ምግብ እንብላ ብሎ በሳቅ ፈገግ እንድትል ካደረጋት በኋላ ድንገት በሩ ይንኳኳል። በሩ ሲንኳኳ ልቧ ድው ድው ማለት ጀመረች። ያ የምትወደው ሰው በር ላይ ቆሟል። በአምላክ ነበር። አትግባ እንዳትለው ልቧ ይወደዋል። መምጣትን በር ላይ ስለቆመ ግራ ተጋብተው በአምላክ ነው አለች። አዎ በአምላክ ሊሆን ይችላል፣ አንቺ ግን ተረጋጊ ብሎ በምን አብነት በሩን ሊከፍት ብድግ አለ። በአምላክ ነበረ። በሩን ከፍቶ ፊት ለፊት እሷን ሲመለከት ጭራሽ ማንንም ሳታስፈቅጅ ትመጫለሽ እንዴ ይላታል። ማንንም ማስፈቀድ አይኖርብኝም ብላ በሙሉ ልብነት በቆራጥነት ትናገሯለች። ልቧ ግን እኮ የኔ ዓለም አፈቅርሃለሁ፣ አንተ ግን ከኔ ሸሽተህ ሌላ ሴት አስረግሳል የሚል ነው የሚመስለው። ታዲያ ሁለቱንም አይናቸውን እየተመለከተ አብነት ግራ በተጋባ ስሜት አንዴ እሷን አንዴ እሱን እየተመለከተ ነበር። በአምላክ ተነሽ እንሂድ ብሎ ጥያቄ ያቀረበላት። ህብስት ግን በፍጹም አልሄድም የሚል ቀጭን ትዕዛዝ ነበር የሰጠችው። ታዲያ በአምላክ በኃይል ተጠቅሞ ከቤት ይዟት ሊወጣ ቢፈልግም አብነት እሷ ካልፈለገች አንድችን ነገር ፍንክች ብለህ ብትነካት ወዮልህ ብሎ ማስፈራሪያ ይሰጠዋል። ምን ይፈጠር ይሆን? በአምላክ በጉልበት ህብስትን ይዟት ይሄድ ይሆን? አቶ አለሙስ ምን ይገጥመው ይሆን? ሄርሜላ እንዳሰበችው ገንዘቡን ወደ ኪሷ ለማስገባት ያደረገችው ዘዴ ይሳካላት ይሆን? ሶስቱንም ወንዶች በአንድ ላይ አጥምዳ ከአንደኛው አረገዝኩኝ ብላ ቤቱን እያመሰች ያለችው ሄርሜላ፣ የጓደኛዋን እምነትም ቅርጠፍ አድርጋ የበላችው ሄርሜላ ወደፊት እጣ ፈንታዋ ምን ይሆን? በቀጣይ ክፍል አብረን የምናየው ይሆናል። እስከዛ ቸርን ሰንበት። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ።